ሰላም እንዴት ናችሁ? እንግዲህ የምትከታተሉኝ ሰዎች ምን እያደረግኩ እንደሆነ ታውቃላችሁ። በአጋጣሚ ግን ስክሮል ስታደርጉ ቪዲዮ ከመጣላችሁ እያደረግኩ ያለሁት ነገር እዚህ ጋር የምታዩትን ህገ ክራሲ የሚል በሁለት ክፍል የተጻፈ መጽሐፍ ፕሮሞት እያደረግኩ ነው። ፕሮሞት ማድረግን ብቻ ሳይሆን በውስጡ ያሉትን ሀሳቦች እያብራራው እንግዲህ ሀሳቡ ተደራሽ እንዲሆንና ብዙ ሰዎች እንዲሰሙት ተቀባይነት እንዲያገኝ እንዲዛመት ጥረት እያደረግኩ ነው ማለት ነው። እና እንግዲህ ህገ ክራሲ ምን እንደሆነ ማለት ምናልባት እንግዲህ ወደ ፕሮፋይል ላይ ገብታችሁ የተወሰኑ ቪዲዮዎችን በማየት ምን ማለት እንደሆነ ማወቅ ትችላላችሁ። እና እስካሁን ሳደርግ የነበረው ነገር ከዚህ ቀደም በነበሩት እንግዲህ ከ50 በላይ በሚሆኑ ቪዲዮዎች ያደረግኩት ነገር ህገ ክራሲ ወይም የነፃነት ዲሞክራሲ ወይም በእንግሊዝኛው ሊበራል ዲሞክራሲ ለኢትዮጵያ ተመራጭ የፖለቲካ ርዕዮት ነው እና በሀገራችን ግን ተቀባይነት አላገኘም። ማለት ብዙ ሰዎች እንደ ምዕራባውያን ማለት ሳይንስ መንደር ያለው ይመስል ማለት አቅጣጫ ያለው ይመስል ወይንም ወገንተኝነት ያለው ይመስል የምዕራባውያን ሳይንስ፣ የምስራቃውያን ሳይንስ ወይንም የሀገር በቀል የራሳችን ሳይንስ የተለያየ ሳይንስ ያለን ይመስል ሳይንስ ግን አንድ ነው። ከምዕራባውያን ጋር ምዕራባውያንም ደግሞ እውነቱን እንነጋገር ከተባለ የእኛ ጠላቶች አይደሉም። ታሪክ እንግዲህ ትንሽ የኢትዮጵያን ታሪክ የሚያውቅ ሰው ምዕራባውያንን በትክክል የተረዳቸው ሰው እዚህም እዛም መጎረባበጥ ቢኖርም አለመግባባት ቢኖርም ምዕራባውያን ግን በታሪክ የኢትዮጵያ ጠላት ማለት ኢትዮጵያን ስትራቴጂካሊ ጠላት አድርጎ ለረጅም ጊዜ የቆየ በጣም ጥቂት እንትን ነው ያለው እና እንዲህ ስላችሁ ምስራቃውያን ጠላቶቻችን ናቸው ያልኳቸው አይደለም። ነገር ግን ኢትዮጵያ ከሞላ ጎደል ኒውትራል ሀገር ነች። ማለት ኢትዮጵያን ለማቆርቆዝ፣ ለማደየት፣ ለማጥፋት የሚፈልግ በጣም ጥቂት የሆኑ ምናምን የአካባቢ ከአረቦች ጋር ከግብጾች ጋር ምናምን የተያያዘ ነገር ካልሆነ በስተቀር በዓለም አቀፍ ደረጃ ለኢትዮጵያ መጥፎ የሚመኝ ሀገር አታዩም። ግን ኤኒዌይ ግን እኛ ሀገር እንግዲህ በተሰራው በዋናነት ደግሞ በዚህ ከቀዝቃዛው ጦርነት ጋር በተያያዘ የሚገርም ነው እኮ ማለት ምዕራባውያን አሁን ማለት አንድ ቪዲዮ እያየው ነበረ። በረከት ስምዖን የሆነ ቦታ ላይ ስለ ኢትዮጵያ የኢኮኖሚ አቺቭመንት ሪፖርት እያቀረበ ነው። በእንግሊዝኛ የሚቀርብ ነው እና አይኤምኤፍ እንዲያርጎን ወርልድ ባንክ እንዲያርጎን አስገድደውን ምናምን ብለው የሚናገራቸው ነገሮችን ከሰማችኋቸው ሰብስታንሱ ምዕራባውያን አጉል ተጽዕኖ አደረጉብን የሚል ነገር ነው። ግን በረከት ስምዖን አሁን የት ነው ያለው? እና እንዲህ አይነት ቃላባዮች ነን። እውነትን መነጋገር የለብንም ማለት መወቃቀስ ካለብን ማደባበስ የለብንም። የውሸት ሁሉ ነገራችን ውሸት ነው ማለት እንዋሻለን። ይጠሉናል ግን ከዛ በኋላ ይጠሉናል ተብሎ የደርግ ባለስልጣኖች ራሳቸው ከአሜሪካ ምናምን እያሉ ሲሉ ከርመው ሲፈርሱ የት ነው የሚሄዱት? ነው ከመንግስቱ ኃይለማርያም በስተቀር አሜሪካ ያልሄደ የደርግ ባለስልጣን አለ እንዴ? ወደ አሜሪካ ያሮጣ ወይ ልጆቹን እዛ አሜሪካን ያላከ? የመንግስቱ ኃይለማርያም ልጆች ራሳቸው ሲመስለኝ አውሮፓ ምዕራቡ ዓለም ውስጥ ነው የሚኖሩት አይደል? ቻይና ሲኖሩ ራሻ ሲኖሩ ወይንም ካምቦዲያ ሲኖሩ አናያቸው። እና ዝም ብለን እንደው ማሰብ የለ ማሰላሰል የለ ዝም ብለን መወርወር ነውና እኛ እንግዲህ ዋናው ሀሳቡ የኔ መጽሐፍ ሀሳብ ምንድን ነው? ሊበራል ዴሞክራሲ ወይም ህገ ክራሲ ያልኩት ወይም የነፃነት ዴሞክራሲ ለኢትዮጵያ ተመራጭ ነው። ነገር ግን ተመራጭነቱን እንዳልኳችሁ እንደዚህ ዝም ብሎ በኋላ ራሳቸው ሮጠው ሊገቡበት ጡረታ ሊወጡበት ሊኖሩበት የሚፈልጉት ልጆቻቸውን ሊያስተምሩበት ጎበኘን ብለው ሊኩራሩ የሚፈልጉበት ዓለም ያ ሆኖ ሳለ ግን በቃ የፖለቲካ ስልጣን ላይ ሲወጡ የሆነ የሚመጣባቸው አዙሪት አለ። ምን እንደሆነ እኔ ራሱ ሊገባኝ አልቻለም እውነት ለመናገር። እሱን ሲሳደቡ ነው የሚውሉት እና ተመራጭ ነው። ግን እንግዲህ በእንደዚህ አይነት እርስ በርሱ በሚጣረስ ምክንያት ተቀባይነት ሳያገኝ ረጅም ጊዜ ቆይተዋል እና ይሻላል ስላችሁ ዝም ብሎ ሳይሆን በሳይንሳዊ መልኩ ልናስረዳው የምንችለው መልኩ ከፖለቲካ አንጻር የነፃነት ዲሞክራሲ ወይም ዲሞክራሲ ይሻላል ብዬ ነው እስካሁን ያብራራሁት እና ከፖለቲካ ፍልስፍና አንጻር ነው እስካሁን ሳብራራ የነበረው። አሁን ደግሞ ያንኑ ሀሳብ ከኢኮኖሚ ሳይንስ አንጻር
ማብራራት ፈለግኩኝ። ምክንያቱም እንግዲህ በአንዱ ቪዲዮ ላይ እንዳልኩት ክሊንተን የአሜሪካው ፕሬዚዳንት ኢትስ ዘ ኢኮኖሚ ስቱፒድ አሉ የሚባል ነገር አለ እና ምንድነው የዛ ነገር ትርጉም? ሞኞ ዋናው ነገር ኢኮኖሚ ነው ማለት ኢኮኖሚውን ካስተካከል ወይም አንድ ነገር ኢኮኖሚክ ሴንስ ካረገ ወይም ፖለቲካ ራሱ ዞሮ ዞሮ መጨረሻ ላይ የኢኮኖሚያዊ ጉዳይ ነው ማለት ሀገር ብንገነባ፣ ፍርድ ቤት ብናቆም፣ የፖለቲካ ፓርቲ ብናቋቋም፣ ይህ ነው ምርጫ ብንቀሰቅስ፣ እንደዚህ ብንል፣ ወታደር ብንገነባ ምንድን ነው ማለት ሚሊተሪ ለሚሊተሪ ብሎ አይደለም። የኢትዮጵያውያን ሀብት እሱም እንግዲህ ንብረታቸውን፣ ህይወታቸውን፣ ነፃነታቸውን ለመጠበቅ ነው። ሀብት ሲባል የግድ ብርና ወርቅ ብቻ፣ ነፃነትም ሀብት ነው። ሁሉ ነገር ሀብት ማለት ብዙ ነገር የሀብት ቫልዩ አለው እና ያንን ለመጠበቅ ነው እና ነገሩ የኢኮኖሚ ጉዳይ ስለሆነ ሁሉ ነገር ዞሮ ዞሮ መጨረሻ ላይ የደህንነት፣ የሰላም፣ የኢኮኖሚ ጉዳይ ስለሚሆን ደህንነት፣ ሰላም ደግሞ ራሱ በኢኮኖሚ ላይ ስለሚመሰረት ነገሩን ከኢኮኖሚ አንጻር ማቅረብም ሀሳቡ ተቀባይነት እንዲኖረውና እንዲዛመት ያግዛል በሚል እሳቤ ከኢኮኖሚ አንጻር ላቀርበው ፈልጋለሁ ማለት ነው። ነገር ግን እንደዛ ለማድረግ ስነሳ እንዳልኳችሁ በኋላ ራሳቸው ጡረታ ሊወጡና አሜሪካ ሊሄዱ ማለት ሁሉ ነገር ምዕራቡ ዓለም ሊያመልኩ ሊያደንቁ ልጆቻቸውን እዛ ሊያስተምሩ ምናምን እያለ ኢትዮጵያ ውስጥ ሲመጡ ግን ማለት ስልጣን ላይ ሲወጡ ግን ልክ እንደ ታሪካዊ ጠላቶቻችን እንደበደሉን፣ እንደሰረቁን፣ ሊበዘብዙን እንደሚፈልጉ ማለት በቀኝ በአድዋ ድል ምክንያት ቂም እንደያዙብን የጥቁር ነፃ ሕዝብ ስለሆንን በዚህ ምክንያት ሊበቀሉ እንደሚፈልጉ የማይጎነጎን ነገር የለም እና ለዚህ ደግሞ መነሻው ምክንያቱ የቱ ጋር ጀመረ ብላችሁ ብትሉ በአብዛኛው እንደኔ መረዳት ማለት ነው እንደኔ መረዳት አንደኛ ማለት ከእንትን ጋር ይያያዛል፣ ከጸረ ቀኝ ግዛት ትግል ጋር ይያያዛል። ነገር ግን ማለት አንድ መጽሐፍ ጽሑፍ ያለው እሱን በሌላ ጊዜ ከጥቁር ህዝብ ጋር ምናምን ማለት ከጥቁር ህዝብ የነፃነት ትግል ከአሜሪካ ባሮች የነፃነት ትግል እዚህ ጋር ተያይዞ እነ ማርክስ ጋርቬ ኃይለ ሥላሴን አምጥተው ያስገቡበት የራስ ተበሪያን እንትን አለ ጉሮን ነው አለ። ከእሱ አንጻር የተወሰነ ነገር አወራለሁ። ነገር ግን የቱ ጋር ጀመረ ብትሉ በኃይለሥላሴ ጊዜ እንደዚህ ከጸረ ኮሎኒያሊዝም ጋር ቢያያዝም ኃይለሥላሴ ከተረጋጉ በኋላ ኮሎኒያሊዝም ከሞላ ጎደል አፍሪካ በቃ ከስሞ ነበር። ስለዚህ የኮሎኒያሊዝም እንትን ጠፍቶ ነበር እና መሰረቱን ብዙ ጊዜ ከግራ ዘመም የፖለቲካ አስተሳሰብ ወይንም ከማርክሲዝም ሌኒኒዝም የፖለቲካ አስተሳሰብ አንጻር ታገኙታላችሁ። የቱ ጋር ነው የሚነሳው ስትሉ ማለት ነው። ስለዚህ ኢኮኖሚክ ሴንስ እንዲሰጥ ማለት ከማርክሲዝም ፖለቲክስ ጋር የተያያዘውን ማለት ከማርክሲስት ሌኒኒስት አስተሳሰብ ጋር ይቅርታ አባባሌ ላርመው ነገሩ መነሻው ይሄ የነፃነት ዲሞክራሲን ተቃውሞ ግራ ዘመም የፖለቲካውን የመውደዱን ነገር በዋናነት ምን እንኳን እንዳልኳችሁ በታሪክ ደረጃ ከጸረ ኮሎኒያሊዝም ሙቭመንቱ ጋር ተያይዞ ምዕራባውያን ኮሎናይዘር ስለነበሩ ከእሱ ጋር ጥላቻ ቢኖርም እኛን ግን ኮሎናይዝ አላደረጉንም ቢኖርም በዋናነት ግን ማለት ድህረ ቀኝ ግዛት ደግሞ በዋናነት ይሄ በጸረ ምዕራባውያን ስም ምዕራባዊ የሚባለውን ሳይንስ የመቃወሙ አባዜ ማለት ምዕራባውያን ሰዎች ናቸው። ሊያጠፉ ይችላሉ፣ ሊሳሳቱ ይችላሉ፣ ሊበድሉ ይችላሉ። ችግር የለውም። የምዕራባውያን ሳይንስ ግን ሳይንስ ከሆነ ሳይንስ ነው። ላይክ ነው። ሳይንስን ልንቃወመው አንችልም። ሳይንስ እንትን የለውም፣ ባለቤት የለውም። ላይክ ነው። ሶል ፕሮፕራይተር የለውም። አሜሪካ ሆነ ቻይናም ሆነ ሳይንስ ግራቪቲ ነው። ላይክ ነው። ካልኩለስ ነው። ኬሚስትሪ ነው። ፊዚክስ ነው። ኢኮኖሚክስ ነው። ፖለቲክስ ነው። አሜሪካ ስለሆነ ሌላ አይሆንም፣ ቻይና ስለሆነ ሌላ አይሆንም። ነገር ግን እንደዛ እንዳንረዳውና እንደ ጽንሰ ሀሳብ አይተን እንድንመዝነው እድል አልሰጡንም። ካታጎራይዝ ተደርጎ ምዕራባዊ ነው ተብሎ ዝም ብሎ በቃ ተደፍድፎ የተጠላ ነው ማለት ነው። ግን የሚያድንን ለኢትዮጵያ የሚበጀን እሱ ነው እና ለማለት ስትጀምሩ መጀመሪያ የሚያጋጥማችሁ ፈተና ምንድን ነው? እንግዲህ በዚህ በጸረ ምዕራባውያን ስም ጸረ ሳይንስ ሆነን ሳናውቀው ጸረ ሳይንስ ሆነን የምዕራባውያን ሳይንስ በሙሉ የሰይጣን አስመስለ ነው የጥላቻ ፖለቲካ እናራምዳለን ማለት ነው። ሳይንስ ሳይሆን ፖለቲክስ ግን ከሞላ ጎደል ሳይንስ ነው። የወገንተኝነት ሞራል የቲፎዞ አይደለም ማለት እግር ኳስ አይደለም። በቃ የኔ ቡድን ቢችልም ባይችልም አንተ አንደኛ ነህ ምናምን በማለት የምታመጣው ነገር አይደለም። የግድ
ቡድን መቻል አለበት፣ ማሸነፍ አለበት። ለማሸነፍ ደግሞ ሳይንሳዊ በሆነ መልኩ ሰልጥኖ ተዘጋጅቶ መምጣት አለበት እንጂ ወይ ስላልክለት የኔ ስለሆነ እኔ የምደግፈው ማሊያ ብቻ ስለለበሰ ብለህ ለድል ልታበቃው አትችልም። ስለዚህ ያንን ሀሳብ ይህንን ድርቶ ለመግፈፍና ይህንን ነው ጨለምተኝነት ለማንሳትና ሳይንስ ነው የምዕራባውያን አይደለም እውቀት ነው በእውቀትነቱ ተመዝኖ እውቀት ከሆነ እንቀበለው የሚለውን ሀሳብ ለማስረጽ ነው እንግዲህ የምፈልገውና ያንን ለማድረግ ስትነሱ ግን እንዳልኳችሁ በሀገራችን ዶሚናንት የሆነው የፖለቲካ አስተሳሰብ ግራ ዘመም የፖለቲካ አስተሳሰብ ሆኖ ነው የምታገኙት። ይሄ ደግሞ ከ1966 አብዮት ጋር ከቀዝቃዛው ጦርነት ጋር ከምናምን ጋር ተያይዞ የራሱ ታሪካዊ ዳራ ይኖረዋል ማለት ነው እና ከኢኮኖሚ ሳይንስ አንጻር ለማስረዳት መጀመሪያ ሳይንስ የሚመስሉ የኢኮኖሚ ሳይንስ የሚመስሉ ግን ኢኮኖሚ ሳይንስ ያልሆነው ይሄ ማርክሲስት ሌኒኒስት የሆነው የፖለቲካ ኢኮኖሚ አስተሳሰብ ወይም የማህበረ ኢኮኖሚ አስተሳሰብ ወይም ፖለቲካል ኢኮኖሚውን መተቸት ማየስና ጉድለቱን ማሳየት አለብን። ምክንያቱም ፖለቲካ ሳይንስ አይደለም፣ የፖለቲካል ኢኮኖሚ ሳይንሳዊ ትንተና አይደለም። ነገር ግን እንዳልኳችሁ ከነዚህ ነገሮች አሁን ከቀኝ ግዛቱ ጋር ከቀዝቃዛ ጦርነቱ ጋር ተዳምሮ እንደ ፖለቲካ ሳይንስ አይተነው መመሪያችን ነው የሀገራችን ተወደደም ተጠላ ማለት። ብዙ ጊዜ ደርግ ሲወድቅ የወደቀ ይመስለናል። ደርግ ሲወድቅ ኮሚኒዝም የወደቀ ሶሻሊዝም የወደቀ ይመስለናል። ይገርማቸዋል። ኢህአዴግ ግን ደርግ ቁጥር 2 ነው። አሁን ብልጽግና ምንም እንኳን አሁን ሪዮት አልባ ቢሆንምና ዝም ብሎ በቃ ጀስት ነው ከአድሚኒስትሬሽን ያለፈ የኔ ነው የሚለው የሚከተለው የሚታወቅ ሪዮት ባይኖረውም ተወደደም ተጠላም ኢህአዴግ በመሰረተው ባቋቋመው የተቋም መዋቅርና አስተሳሰብና ፖሊሲ ላይ ነው የሚንቀሳቀሰው ማለት ነው። ለዛ ነው አሁን ለምሳሌ ብር ፍሎት አድርገናል፣ ግን በቃ በጣም እያንገዳገደን ነው እና ትሰማላችሁ አንዳንድ ሰዎች ሚዲያ የምትከታተሉ ከሆነ ማለት $1 ፍሎት አድርገናል፣ ግን ፍሎቲንጉ ስቲል ማርኬት ሌድ ነው ለማለት ትንሽ ይከብዳል። ምክንያቱም ጋፑን ይዩት። አሁን ለምሳሌ ብላክ ማርኬት እኔ ቼክ ለማድረግ ሞክራለሁ። ብላክ ማርኬት ላይ አሁን ወደ 146 ነው 56 ገብቷል። ባንክ ግን ሲቢኢ ያለው በተከታታይ ማለት ነው 124 ነው ያለው እስካሁን ማለት ነው። ስለዚህ የ30 ምናምን ብር ልዩነት አለ። ፍሎትድ ከሆነ ወይም በነፃ ገበያው እንዲወሰን እንደዛ መሆን አልነበረበትም እና ሰዎች አሜሪካን መጠጋት ማለት ያከስማል፣ ያጠፋል፣ ያወድማል፣ ምዕራባውያን እንደዚህ ነው ምናምን ይነዛል አሁንም እና ለምንድነው ግንጥል ጌጥ ነው አሁን ይሄ ፋይናንሻል ፍሎቲንጉ መስራት የሚያቀተው በእኔ እምነት ነው ብላችሁ አሁን ለምሳሌ የዶላር ምንዛሪ በገበያ ይወሰን፣ በመንግስት አይወሰን። ብሔራዊ ባንክ በየቀኑ በየጠዋቱ 2 ሰዓት ላይ ለእያንዳንዱ ባንክ ኢሜይል እየላከ ዛሬ የዶላር ግዥና ምንዛሪ ማለት ሚኒመም ይሄን ነው ማክሲመም ይሄን አድርጋችሁ እንደሚያዋጣችሁ ስሩ ብሎ ሚኒመም ይሄ ትሬሽሆልዶቹን ሴት አድርጎ ኢሜይል እየላከ የሚያሰራበት ነገር ይቁምና በገበያው ይደረግ ተባለ። ታውቃላችሁ እንግዲህ በአንድ ቀን ከ50 ምናምን ብር ተነስቶ ነው የትና የት የገባው ማለት ነው። ወደ 70 ምናምን ብር ገባ። ከዛ እና አርጎም ስቲል ግን ምንድን ነው የሚለው ብለክ ነው በትክክለኛው በኢትዮጵያ ኢኮኖሚ ከሄዳችሁ ኤክስቼንጁ ወደ 125 አካባቢ ላይ ስታብል ማክሲመም 130 ምናምን አካባቢ ላይ በብላክ ማርኬት እና በኢትዮጵያ ውስጥ ያለው ዴታ ወስዳችሁ አናላይዝ ካደረጋችሁት ከ130 እስከ 132 ስታብላይዝ ማድረግ ነበረበት። ባንኮቹ አንስተው ኤክስቼንጅ ሬታቸውን 130 እና 132 ብር ካደረሱት $1 በኢትዮጵያ ውስጥ ባለው የኢኮኖሚክ መረጃ መሰረት ስታብላይዝ ማድረግ ነበረበት። ግን ስታብላይዝ ማድረግ አልቻለም። ለምን? ዝም ብሎ ግንጥል ጌጥ ነው ብዙ በተበላሸ ቤት ውስጥ ነጭ ልብስ ለግብዛችሁ ጭቃ ላይ እንደመውጣት ማለት ንጹህ አትሆንም ነው። መጀመሪያ አካባቢያችሁ ምህዳራችሁ መጽዳት አለበት። አሁን አይደለ በየቦታው ግንባታ፣ በየቦታው ፍርስራሽ፣ በየቦታው ቆሻሻ፣ በየቦታው ምናምን ባለበት ዘንጠ ብትወጣ ስትገባ ቆሻሻ ነው የምትገባው። ካንተ አይደለም ችግሩ፣ ምህዳሩ የተበላሸ ነው። ያንን መሸከም አይችልም፣ አልተሰራም። ለምን? ሰዎቹ ምህዳሩን የተቀረጸበትና
ይሄ ፖለቲካል የማህበራዊ ኢኮኖሚ ምህዳር የተቀረጸበት እሳቤ ይህ ያረጀው ሲዲዮ ሳይንስ የሆነው ነው። ሲዲዮ ሳይንስን እንግዲህ ምንድን ነው መሰላችሁ እንትን የሚባል አለ። ምናልባት አልኬሚ የሚባል ነገር ሰምታችሁ የምታውቁ ከሆነ አልኬሚ የሚባል ነገር አለ እና አልኬሚ ምንድን ነው? ኬሚስትሪ ነው እና አልኬሚ ቃሉን ለማወቅ ብዙ ስጣጣር ነበር እና አል የሚለው የአረብኛ ቃል ነው አሉ እና ኬሚ ያው ኬሚስትሪ ጋር የመጣ ነው እና አልኬሚ ላይክ ነው ምንድን ነው አል ማለት በአረብኛ የእንግሊዝኛውን ይሄ ደፍኒት ፕሪፖዚሽን የሚባለውን ዘ የሚወስድ ነው ነገር ነው። ስለዚህ አልኬሚ እንደማለት ነው ላይክ ነው ኬሚ እንደማለት ነው ማለት ነው። ኬሚ which means ኬሚው እንደማለት ነው እና የአረብኛ ቃል ነው እና ኬሚስትሪ ኖርማል ሳይንሱ ነው እኛ የምናውቀው በትክክል ሳይንሳዊ የሆነ 2 ኦክሲጅን እና 1 የሃይድሮጅን አተም ስትቀላቅል ውሃ ታገኛለህ የሚላችሁ የተለያየ የሚተገበር የሚታወቅ በሳይንስ የሚታወቅ አሜሪካም እውነት የሆነ ቻይናም እውነት የሆነ አዲስ አበባም እውነት የሆነ ዓለም አቀፍ ፋክት ነው ማለት ነው ኬሚስትሪ። አልኬሚው ግን ቀቢጸ ተስፈኛ ነው። ምንድን ነው የሚለው በቃ የአልኬሚው ሰብስታንስ የሆኑ ለምሳሌ ኮፐርን፣ ሊድን፣ ቲን፣ ብረትን እነዚህ ፔሪዮዲክ ቴብል ላይ ኤሌመንቶች አሉ አይደል? የተለያዩ ኤሌመንቶች ማለት ወደ 109 ናቸው ካረሳው ማለት ነው 109 ኤሌመንቶች አሉ። ከነዚህ ውስጥ ሜታሊክ ፕሮፐርቲ ያላቸው አሁን ለምሳሌ አይረን፣ ኤፍ ኮፐር፣ ሲዩ መሰለኝ እነዚህ ነገሮች ወስዶ የሆነ ፊሎዞፈር ስቶን የሚባል አለ ምናምን አድርጋችሁ እንዲያርጋችሁ ወርቅ ማድረግ ይቻላል ተብሎ ሰዎች ይመራመሩ ነበርና ብዙ የተጻፈ ጽሑፍ አለ። ልክ እንገብቷቸዋል። እነዚህን አሁን ለምሳሌ መዳብን ወርቅ ማድረግ ይቻላል፣ ብረትን ወርቅ ማድረግ ይቻላል። እንግዲህ አይዶን የማያመጡት ፍልስፍና የለም ታውቃላችሁ። አሁን ወደ አተም ሌቭል ከወረዳችሁ እያንዳንዱ አተም ምንድን ነው ውስጡ ፕሮቶን እና ኒውትሮን የሚባል ኒውክለስ አለው አይደለም? ከዛ ደግሞ ምህዋሮች ወይም ኦርቢትስ አሉ። ኦርቢትሶቹ ላይ ኤሌክትሮንስ አሉ ሮቴት የሚያደርጉ ፈርስት ኦርቢት 2 ነው፣ ከዛ 8 ነው፣ ከዛ 16 32 እያለ ይሄዳል እና አልቲሜትሊ ምንድን ነው ፕሮቶን ነው፣ ኒውትሮን ነው፣ ኤሌክትሮን ነው። ስለዚህ እነዚህ ነገሮች ሪአሬንጅ በማድረግ ላይክ ነው። አሁን ለምሳሌ ካልተሳሳቱ ሃይድሮጅን 1 ፕሮቶን 1 ኒውትሮን እና 1 ኤሌክትሮን ነው ያለው። ገብቷቸዋል። 1 ፕሮቶን 1 ኤሌክትሮን። ስለዚህ አቶሚክ ማሱ ስንት ነው? 2 ነው ምናምን እንደዚህ የሚባል ነገር አለ። 2 ነው። ኦክሲጅን የምትወስዱት 1 ኒውትሮኖች አሉት፣ ፕሮቶኖች አሉት። ኤሌክትሮኖቹ ውጭ ላይ የመጀመሪያ ኦርቢት ላይ 2 ነው፣ ቀጥሎ 6 ነው። ስቴብል የሚሆነው ግን አውተር ሌየሩ ላይ 8 ሲሆን ነው። ስለዚህ 2 ኦክሲጅን ስታመጡ የ2 ኦክሲጅን ኤሌክትሮን መጥቶ ዋተሩ እና እንደዚህ አይነት ፕሮፐርቲዎችን በማጥናት አንዳንድ ኤሌመንቶችን ወስደን ብረት የነበሩትን ለምሳሌ ኤሌክትሮን ቁጥራቸውን በመጨመር ፕሮቶናቸውን ማለት ኒውክሌሳቸውን እንግዲህ ውስጡ ገብተው ምናምን አድርገው ፕሮፐርቲያቸውን ለውጠው ብረት የነበረውን ጎልድ እናደርጋለን የሚባል ሊሆንም አይችል የማይተገበር ግን ሳይንቲፊክ የሚመስል ሰፊ ጽሑፍ የሚጻፍበት የምርምር ነገር አለ ማለት ነው። እና አልኬሚ ይባላል። ሲዶ ሳይንስ ይመስላል ስታዩት፣ ግን ሳይንስ አይደለም። እና የሚገርማቸው አሁን እኔ እንዲያውም ራሴ አሁን ዛሬ ራሴን ቼክ ሳደርግ ነበር። አይዛክ ኒውተን በጣም በሚስጥር ተደብቆ ለረጅም ዓመት አልኬሚ ሲሞክር ነበር። እንግዲህ አይዛክ ኒውተን ማለት ሳይንቲስት ነው አይገስ ነው ላይክ ነው ግራቪቲን ማስ ታይምስ ግራቪቲ እና what is that mg ስኩዌር ላይክ ነው የሆነ m1 + m2 ኦቨር g ስኩዌር የሚባል የሆነ ምንድን ነው የሚባለው አንድ ላይክ ነው ረሳሁት። እሱን ነገር ዲስከቨር ያደረገ ሰው የሚባለው በጣም የሚታወቅ ፊዚስት ነው እና ሳይንቲስት የሆነውን ያክል ግን እቺ አልኬሚ የምትባለው ነገር ትሰራ ይሆናል ብሎ ብረቱን በሙሉ ወርቅ አድርጎ ሊከብር ነው መሰለኝ በጓዳው ተደብቆ ብዙ ዓመት አልኬሚ ሲሞክር ነበራል። እና የነሱን መጽሐፍ የተጻፉ በአልኬሚስት ላይ የተጻፉ ሰዎችን መጽሐፍ ሰብስበው ሲያጠና ሲያነብ ምናምን ነበር። እና የኛ ሀገር ሰዎች በእኔ እምነት ልክ አሁን እውነተኛው ሳይንስ የኢኮኖሚ ሳይንስ አለ፣ እሱን የምዕራባውያን ነው፣ የአይኤምኤፍ ነው፣ የወርልድ ባንክ ነው፣ ኒዮሊበራሊዝም ነው፣ የቀኝ ገዢዎች ነው። አዚፍ እንዳልኳችሁ ሳይንስ ኒዮሊበራል የሆነ ምንድን ነው የምዕራባውያን የሆነ የነጭ የሆነ ሳይንስ ያለ ይመስል ማለት
የእነሱ ነው ብለው እሱን ይቃወሙትና እንቀበላለን የሚሉት ወይንም ትክክለኛው ነው የሚሉት እውነተኛው ነው የሚሉት ለኛ ከኛ ጋር አብሮ የሚሄድ ነው ወገንተኛችን ነው የሚሉት። በኋላ ላይ እንግዲህ ሳይንስ ሲመጣ ማንን ነው የሆነው? የማርክሲዝም ሌኒኒዝም አስተሳሰብ ነው የሆነው ማለት ነው። ማርክሲዝም ሌኒኒዝም አስተሳሰብ ነው። ከዛ በኋላ ደግሞ አሁን ማርክሲዝም ሌኒኒዝም በዓለም አቀፍ ደረጃ ማለት አሳሩን በልቶ ተቀጥቅጦ ሲባረር እና ወድቆ ሲጠፋ አልሞት ባይ ስለሆኑ ማለት እንትን ነው እኮ አይለቅም። ታውቃላችሁ፣ መሀይምነት አንዴ ቤቱን ከሰራባችሁ በዘመን አይለቅም። በትምህርት ጸበል ብቻ ነው የሚለቅ። አመት ይቀየራል፣ አመት ይመጣል ይሄዳል እንጂ መሀይምነቱን በእውቀት ብርሃን ነው እንጂ ልታስለቀቁት የምትችሉት ዘመን በቆጠረ አይደለም። አይ ቲንክ ለዚህ ማስረጃ አያስፈልገውም። እና ከዛ ደግሞ ልማታዊ መንግስት የሚባል አስተሳሰብ አመጡ ማለት ነው። ስለዚህ እኔ መጀመሪያ ከኢኮኖሚ ሳይንስ እሳቤ አንጻር ሊበራል ዲሞክራሲ ለኢትዮጵያ ይሻላታል፣ ይሄ ምዕራባዊ ምናምን የሚለውን ነገር እንተወው። የምዕራባውያን የግል ንብረት አይደለም ዲሞክራሲ። እነሱ ለራሳቸው ብለው ወይም ጥቁር አፍሪካን ቀኝ ለመግዛት ምናምን ብለው ወይም መጥፎ ስለሆኑ ዘረኛ ሊሆኑ ይችላሉ። ሁ ኬርስ? ምን አገባን? እነሱ ማለት አንድ በጣም ዘረኛ የሆነ ሰው ልበላችሁ፣ በጣም ዘረኛ የሆነ ጥቁር ለምን አይቼ የሚል ጥቁር ከነካው ማለት ገላውን 100 ጊዜ የሚታጠብ ሰውዬ እንበልና የጤፍ ምርትን ነው ምናቸው በ100 ካሬ ሜትር ወይም በ1 ሄክታር ላይ የጤፍ ምርትን በ10 እጥፍ የሚያሳድግ ዘዴ ካገኘ ይህ ዘረኛ ያመጣው ነው እንዴት እጠቀመዋለሁ እኔ አልልም የሚል ሰው ካለ የራሱ ጉዳይ። እኔ አልልም። ይሰራል። አዎ የፈለግከውን ዘረኛ ልትሆን ትችላለህ። ያንተን መጽሐፍ አንብቤ በ1 ሄክታር ላይ የማመርተውን ምርት በ100 እጥፍ ካሳደገልኝ እጠቀምበታለሁ። ምክንያቱም እውቀት ዘር የለውም። የሰው ንብረት አይደለም። ላይ ዲስከቨር ነው የምታደርገው። አንድ ሰው ዘረኛ የሆነ ሰው ዲስከቨር ሁ ኬርስ? እኔ ለእኔ መጠቀም ነው የምፈልገው። እና በሳይንሳዊ መልኩ አይተን ነው መመዘንና መቀበልና መጣል ያለብን እንጂ እንደዚህ አይነት የሆነ አጉል የፕሮፓጋንዳ ሰለባ መሆን የለብንም ነው ባጭሩ። ያን ለማለት ስትሉ ግን እንዳልኳችሁ አሁን እነሱ ይሄ ሳይንስ የሚመስል የማርክሲዝም ሌኒኒዝም እና ሳይንስ የሚመስል የልማታዊ መንግስት አስተሳሰብ በእውነት ግን የሆነው ምንድን ነው? አልኬሚ ነው። ዝም ብሎ እድሜ ዘመናችሁን የሚጨርስ ምንም ውጤት የማያስገኝላችሁ ግን በቃ ሲያባክናችሁ የሚኖር እውቀት ነው። ምክንያቱም ሳይንሳዊ ስላልሆነ ይመስላል። አሁን እንዴት አድርገህ ነው ብረትን ወደ ወርቅ የምትቀየረው? እና እንደዚህ አይነት ችግር ውስጥ ያለን ይመስለኛል። ስለዚህ መጀመሪያ ከሳይንሳዊ መልኩ ከኢኮኖሚ ሳይንስ አንጻር የሊበራል ዴሞክራሲ አስተሳሰብ ለኢትዮጵያ ወይም የዲሞክራሲ አስተሳሰብ ለኢትዮጵያ ይበጃል ብዬ ከኢኮኖሚ አንጻር ከማሳየት በፊት እነዚህ ማርክሲስታዊ አስተሳሰቦች እና ልማታዊ መንግስት አስተሳሰብ ሲዩዶ ሳይንስ ናቸው፣ አልኬሚ ናቸው የሚለውን ማሳየት አለብኝ ብዬ ነው እንግዲህ የተነሳሁት ማለት ነው። ይህንንም ለማድረግ እንግዲህ ባለፈው የካርል ማርክስን ካፒታል የሚለውን መጽሐፍ ክሪቲክ ኦፍ ፖለቲካል ኢኮኖሚ ብሎ በሚል የጻፈውን ወይም ካፒታል በማህበረ ኢኮኖሚ ስርዓት ላይ የቀረበ ሂስ ወይም ትችት ብሎ የጻፈውን መጽሐፍ እሱን ነው እንግዲህ እሱ መጽሐፍ ላይ የሂስ እያቀረብኩ ነው ማለት ነው። 5ኛ ቪዲዮ ሰርቻለሁ። የመጀመሪያው ሂስ 6ኛ ቪዲዮ ነው ይሄ በሱ ላይ ማለት ነው። እንግዲህ 5ኛ ቪዲዮ ላይ ያልኩትን ነገር ለመጠቅለል ምንድን ነው ያልኩት ማለት ማርክስ በካፒታሊስት ስርዓት ላይ ማለት በካፒታሊስት በሚባለው ስርዓት ላይ ያቀረበው ትችት ምንድን ነው እና እንዴትስ በጣም በቀላሉ ለአንድ መደበኛ ሰው ሊገባ በሚችል መልኩ ይቀመጣል ብዬ ጠየቅኩና ያቀረብኩት መልስ ምንድን ነው? ባጭሩ ማርክስ በካፒታሊስት ስርዓት ላይ ያቀረበው ችግር የካፒታሊዝም ችግር የመካከለኛ ሰው ችግር ነው ወይንም የሚድልማን ችግር ነው። የመካከለኛ ሰው ችግር ወይም የሚድልማን ችግር ማለት ምን ማለት ነው? በካፒታሊስት ስርዓት ውስጥ እሱ እንደሚለው ማለት ነው በካፒታሊስት አንድ ማህበረሰብ የካፒታሊስት ስልተ ምርት ደረጃ ላይ ሲገባ ወይንም ሞድ ኦፍ ፕሮዳክሽን ላይ ሲገባ
ምንድን ነው የሚሆነው? አክቹዋሊ ምርቱን የሚያመርቱት ሰዎችና ምርቱን የሚጠቀሙት ሰዎች መካከል ጣልቃ የሚገባ ሰው አለ። እንትኑን ምንድን ነው የሚባለው? የምርት ብዛቱን ልጨምር ብሎ ወይንም አምራችነትን ላሳድግ ብሎ ወይንም የሸቀጥ ዝውውርን ላቀላጥፍ ብሎ መሀል የሚገባ መሀል ገቢ አለ። ይሄ መሀል ገቢ ግን ምንም ምርት ለመጨመር ከራሱ የሚጨምረው ምንም የለም፣ ግን የጨመረ ያስመስላል። የሸቀጥን ዝውውር ለማቀላጠፍ ምንም የሚያደርገው ነገር የለም። ነገር ግን አቀላጠፍኩ ይልና በዚህ በሚፈጥረው ብዥታ ትርፍ ይሰበስባል እና ብዙ ካፒታል ይገነባል። ካፒታል በገነባ ቁጥር ሀብቱ እየጨመረ ይሄዳልና ከዚህ የተነሳ ገዢውና ምርት ገዢውና ምርት አምራቹ ሰው ከእሱ አንጻር እየደኸዩ ይሄዳሉ። ስለዚህ የእሱ በቃ ጥገኛ ይሆናሉ ማለት ተቀጥረውም ለመስራት እሱ ጋር ይመጣሉ። የሚያቀርብላቸውን የሰሯትንም ብር ደግሞ ወስደው እሱ ያመረታትን ምርት ይገዛሉ እና እነሱ ራሳ ምንድን ነው የሚባለው እነሱ እየደኸዩ ሲሄድ እሱ ግን እየፋፋ ይሄዳል። ስለዚህ ይሄ መሀል ገቢው ሰው የእርጎ ዝንብ ስዋት መደረግ አለበት፣ መጥፋት አለበት የሚል ነው። በቃ ባጭሩ ይሄን ነው የሚለው እና ይሄን ይልና ምን ይላል? ከዛ ቀጥሎ ይሄ ስልተ ምርት ግን ይሄ ካፒታሊስት ሞድ ኦፍ ፕሮዳክሽን ወይም የካፒታሊስታዊ ስልተ ምርት ግን የመጣው ከ16ኛው ክፍለ ዘመን በኋላ ነው። በተወሰደ ደረጃ በጅማሬ ደረጃ በ14ኛው ክፍለ ዘመን መጨረሻ እና በ15ኛው ክፍለ ዘመን መጀመሪያ ማለትም እንደው ከሞላ ጎደል ከ1370 እስከ 1420 ምናምን አካባቢ ዝም ብሎ እዚህም እዛም አንዳንድ ነገሮች ብቅ ቢሉም በዋናነት ግን ከ1500 በኋላ ነው በትክክል መልክ እየያዘ ቁበና እየያዘ እየተጠናከረ የመጣ ይላል። እኔ ነው በሱ የካፒታሊዝም ትንተና መሰረት ራሱ ይሄ ከታሪክ አንጻር ልክ አይመስለኝም። ማርክስ የሚለውን ነው ማቀርብላችሁ። ይሄ ለምን ሆነ ሲል በ15ኛው ክፍለ ዘመን በአብዛኛው በቤተ ክርስቲያን፣ በመኳንንት፣ በመሳፍንት፣ በባላባቶች ያለ ደሞዝ እየሰራ ማለት ምግብ ለስራ እየሰራ ምናምን እያለ በጭሰኝነት በቀን ቀጥቃጭነት ሰሪነት ምናምን በነሱ ጥላ ስር ተይዞ ታስሮ ተጠፍሮ የነበረ ከፍተኛ ህዝብ በመጣው የአስተሳሰብ መሻሻል ከሬኔሳንስ ጋር ተያይዞ ከአውሮፓኖች ሬኔሳንስ ጋር ተያይዞ ከፊውዳሊዝም መሻር ጋር የተለያዩ ህጎች መውጣት ጋር እነዚህ ትንንሽ ባላባቶች ኃይላቸው ከመዳከሙ ጋር ወይንም ከመሻራቸው ጋር ተያይዞ ይሄ ከፍተኛ ቁጥር ያለው አምራች ኃይል በእነዚህ ባላባቶች ቤት ውስጥ ዝም ብሎ ለሆዱ ብቻ እየሰራ ከሚኖርበት ተፈቶ ነፃ ወጣና ብዙ አምራች የሰው ኃይል ተፈጠረ። ስለዚህ ይሄ ጣልቃ ገቡ ካፒታሊስት ይሄንን እንደ አሸን የፈላ የሰው የማምረት አቅም አምራች ኃይል በርካሽ እየቀጠረ ደሞዙን እየቆረጠ ራሱን ባለጠጋ አደረገ ብሎ ይላል ማለት ነው። እና ይሄ ነው እንግዲህ የሱ ማለት ነው። ካፒታሊዝም ለምን ተነሳ ብሎ ይልና ለዚህ ነው የተነሳው ብሎ ይላቸዋል ማለት ነው። ይሄንን ብሎ ሰው ማለት ማርክስ ይቀጥላል እዚህ ጋር ብሎ ማለት ትችቱ ይሄ ነው። ከዛ ቀጥሎ የሚያመጣቸው አርጊመንቶች ምንድን ናቸው? ወይንም ዋናው መረዳት ያለብን ነገር ቀጥሎ የሚላቸው ነገሮች ምንድን ነው? በምን ምክንያት ነው ይሄ መሀል የሚገባው ሰው ወይንም በምን ምክንያት ነው ወይንም እንዴት አድርጎ ነው መሀል የሚገባው ይሄ ጣልቃ ገቡ ወይንም እንግዲህ በዘመናዊ ቋንቋ ካፒታሊስቱ እሴት ሳይጨምር እንዴት አድርጎ ነው ራሱን እያበለጸገ ያለ ልክ የሚሄደው የሚለውን ጥያቄ ለመመለስ የሚያመጣው መልስ ምንድን ነው? መጀመሪያ ከሶታል ነው ብላችሁ እሴት ሳይጨምር ወይንም አዲስ ነገር ለምሳሌ እሱ ኮንትሪቢዩት የሚያደርገው ነገር የለም፣ የሚያዋጣው ነገር የለም። ስራውን የሚሰሩት የሚለፉት የሚጎደፍሩት የሚቀጥራቸው ሰዎች ናቸው።
አዘዋዋሪም ይሁን አምራችም ይሁን ማለት ነው፣ አከፋፋይም ይሁን አምራችም ይሁን መጨረሻ ላይ እሱ ያመረተውን ነገር የሚበሉትም ዜጎች ናቸው። ላይክ ነው ካፒታሊስቶቹ አይደሉም። እሱ ግን መሀል ገብቶ አምራቹ ይሄ ተጠቃሚው ይሄ ሆነው ያለ እርሱ በመሀል ገብቶ በብር ላይ ብር እየጨመረ ካፒታሉን አስፍቶ ትልቅ ባለሀብት የሚሆነው የሰራተኛ ደሞዝ በመቁረጥ ነው ማለት እንግዲህ አርጊመንቱ ይሄ ነው። ትርፍ የሚመጣበት ሌላ ምንጭ ማለት ስጠቀልሉት ማለት ነው። ትርፍ የሚመጣበት ሌላ ምንጭ የለም። ይሄ ካፒታሊስቱ ይሄ የእርጎ ዝንብ ቢሆነው መሀል ጥልቅ የሚለው ሰውዬ ሀብቱን እንደዚህ የሚያበዛው የሰራተኛ ደሞዝ በመቁረጥ ነው ይላቸዋል። አሁን እቺ የሰራተኛ ደሞዝ በመቁረጥ ነው የምትለው ነገር እንደው ዝም ብሎ የሚወረውራት ነገር አይደለችም። ወሰብሰብ ያለ ጥሩ የማደናገሪያ የኢኮኖሚክ ትንታኔ ያመጣል ማለት ነው። ስለዚህ ያ የኢኮኖሚክ ትንታኔ ካፒታሊስቱ ትርፍ የሚያመጣው ጉልበት በመበዝበዝ እንዳልሆነ ማሳየት ነው የኔ ስራ ማለት ነው። ገብቷቸዋል። ማርክስ የሚለው ምንድን ነው? ካፒታሊስቱ በፍጹም ይሄ መሀል የሚገባው ሰው ይሄ ጣልቃ ገቡ ሀብት በሀብት ላይ የሚጨምረው በሌላ በምንም መልኩ አይደለም፣ የሰራተኛ ደሞዝ በመስረቅ ነው የሚላቸው። ሰዎችን ማለት የጉልበታቸው መጠን ከሚገባቸው በታች ደሞዝ እየከፈላቸው ነው። ስለዚህ ጉልበታቸውን እየበዘበዘ ነው ሀብት የሚያመጣው እንጂ ሌላ የሚያመጣበት ምክንያት የለም ብሎ የኢኮኖሚ ማብራሪያ ይሰጣችኋል ማለት ነው። የኔ ፍላጎት ደግሞ ምንድነው? የሚያቀርባቸው ማብራሪያዎች ስህተት ናቸው ብዬ አንድ በአንድ እነዚህ ይህንን ለማስረገጥ የሚያቀርበውን ነገር ስህተት እንደሆነ ማሳየት ነው ማለት ነው። አሁን እዚህ ጋር ትንሽ ነገሩን ኮንቴክስቹዋላይዝ ለማድረግ ምናልባት እንግዲህ አሁን በዚህ ዘመን ማለት ኢኮኖሚክስ የተማረ ሰው ምናምን ካፒታሊስት ወይም ካፒታሊስት የሚባለው ሰው ማለት ካፒታሊስት እንግዲህ በማርክስ ምንድነው ለራሱ ለመጠቀም የማያመርት ሰው ማለት ነው። ለምሳሌ አንድ ስኳር ፋብሪካ ብትሄዱ የስኳር ፋብሪካው ስኳሩን የሚያመርተው ለስኳር ፋብሪካው ሰራተኞች አይደለም፣ ወይንም ለራሱ ለቤተሰቡ ለዘመዶቹ ምናምን ፍጆታ አይደለም። ስኳሩን አምርቶ ገበያ ላይ አውጥቶ ለመሸጥ ነው። ስለዚህ ለራሱ የማያመርት ወይንም አንድ አከፋፋይ እቃ ገዝቶ ሲያከፋፍል ያን እቃ የሚገዛው ለራሱ ኮንሰምፕሽን አይደለም። ምክንያቱም ለራሱ ኮንሱም አያደርግም ማለት አይደለም። ለምሳሌ ስኳር የሚያመርተው ሰውዬ የስኳር ፋብሪካው ባለቤት ስኳር ለቤቱ ፍጆታ አይፈልግም ማለት አይደለም። ከሚያመርተው ምርት አንጻር ለቤቱ ፍጆታ ማለት ምንድነው ለቤቱ ፍጆታ የሚወስዳት ስኳር አባይም በጭልፍ አይነት ነገር ነው። በጣም ጥቂት ነው፣ ላይክ ነው ሳይፈን አድርጎ ነው ትንሽ ጨለፍ አድርጎ ነው የሚወስደው። ሌላውን የቀረውን ከ99 በመቶ በላይ የሆነውን ገበያ አውጥቶ ለመሸጥ ነው። እንደዛውም አሁን ለምሳሌ ጎማ አምጥቶ ኢትዮጵያ ውስጥ የሚያከፋፍለው ሰውዬ ለራሱ መኪና ምናምን ጎማ አይጠቀምም ማለት አይደለም። ነገር ግን አብዛኛውን ጎማውን የሚያመጣው ለማን ነው? ከተማ ውስጥ ለመበተንና ለመሸጥና ከዛ የሚገኘውን ትርፍ ለመሰብሰብ ነው። ስለዚህ እንደ ማርክስ አስተሳሰብ ይሄ መሀል ገቢው ሰው ማን ነው ማለት ነው? ለራሱ የማያመርት ወይም ለራሱ የማይገዛ ሰው ማለት ነው። ሲገዛም ሲያመርትም የሚገዛው ወይም የሚያመርተው ምን ለማድረግ ነው? ለሌሎች ለመሸጥ ነው እና እሴት ግን አይጨምርም። ዝም ብሎ ሌሎች ያመረቱትን ማለት የሚያስመርተው ሌሎችን ነው። የሚገዛውም ለራሱ ሳይሆን ለሌሎች ነው የሚገዛው። ስለዚህ በዛች መካከል በማንከረባበት ነገሮች ዝም ብሎ ጣልቃ በመግባት ባየበሰማ ብቻ አይነት ነገር ትርፍ ይሰበስባል ነው። አሁን ይሄ ሲባል በዚህ ዘመን ያለ ኢኮኖሚክ ሳይንስ የተማረ ሰው ምናምን አንድ የፋብሪካ ባለቤት ወይንም ደግሞ አንድ አከፋፋይ ሰው እሴት ሳይጨምር ነው ትርፍ የሚያገኘው፣ የሰው ሰራተኛ ጉልበት እየበዘበዘ ነው ትርፍ የሚያገኘው ቢባል እንደማይሆን ያውቀዋል ብዬ አስባለሁ። ገብቷቸዋል። ልክ ነው። ለዘመናዊው ሰው ትንሽ እንደው ዩኒቨርሲቲ ምናምን ለተማረው ሰው ምንድነው ግልጽ ነው በጣም ይመስለኛል አይደለም። ምክንያቱም በራሳችሁ ታዩታላችሁ። አሁን ለምሳሌ ብር አውጥታችሁ የሆነ እቃ ገዝታችሁ ካመጣችሁ ካፒታል አድቫንስ አድርጋችኋል፣ ሪስክ ወስዳችኋል። ከሰው ጋር ኮንታክት ማለት አሁን ሰፕላየር ኮንታክት ማድረግ አለባችሁ። ምናልባት ከውጭ የምታመጡ ከሆነ ብዙ ሚሊዮን ብር ከሆነ ፊዚካሊ ትራንስፖርት ነው። ከዛ ሄዳችሁ እቃውን ማየት አለባችሁ፣ ባንክ መሄድ አለባችሁ፣ ኤልሲ መክፈት አለባችሁ። ይህ ነው ላይክ ላር ኦፍ ፕሮሰስ። ከዛ በኋላ ሲመጣ ትራንዚተር ምናምን አለ።
ማለት ብዙ ውጣ ውረድ አልፋችሁ ነው ማለት እሴት ጨምራችኋል። በጣም ብዙ ኮንትሪቢሽን አላችሁ። እንደ ፋብሪካ ብታመርቱ ፋብሪካ ከፍታችሁ ስኳር ብታመርቱ ብዙ ለመንግስት ግብር ትከፍላላችሁ። የፈቃድ ላይሰንስ አለ። የሰራተኛ ነው። ብዙ ስራ ሰርታችሁ ነው። ብዙ ሄዴክ አስተናግዳችሁ ነው። ስለዚህ ኢትስ ፕሪቲ ኦብቪየስ ምንም ማብራሪያም ትንታኔም ገለመሌም አያስፈልገው አይደለም። በጣም ግልጽ ነው። ኦብቪየስ ነው። አንድ ነጋዴ ሰራተኛ ሊበዘብዝ አይችልም አይደለም። ግን አንድ ኖርማል ሰርከምስታንስስ የሚያገኘውን ትርፍ የሚያገኘው ይህ ነው። ወጥቶ ወርዶ ላቡን ጠብ አድርጎ ነው እንጂ ሽጉጥ ይዞ ሰው በነፃ እያሰራ አይደለም ነው። እና ሴንስ አይሰጥም ለመደበኛው ሰው። ችግሩ ግን ምን መሰላችሁ? ይሄ መደበኛው ሰው ማለት አሁን መደበኛው ሰው ይሄንን በቀላሉ የሚረዳው ግልጽ ነው። ፊት ለፊት የሆነ ሚስጥር የለው። ይሄ የሆነ ሚስጥር የማይታወቅ ምናምን ድብቅብቅ ምናምን ነገር የለው። ግን እንዳልኳችሁ እኛ ሀገር ሳይንስ ሳይሆን ያለው ፕሮፓጋንዳ ስለሆነ ያለው አሁን ይሄ ኮመን ኖሌጅ ነው ለእኔ ገብቷችኋል። ኮመን ኖሌጅ ነው። እኛ ሀገር ግን ያለው በተለይ ደግሞ ፖለቲከኛ ነን የሚሉት ሰዎች ጋር ያለው መወሰን የሚችሉ ሰዎች ጋር ያለው ሳይንስ አይደለም፣ ፕሮፓጋንዳው ነው። ይሄ አልኬሚው ነው ያለው። ስለዚህ ከብረት ወርቅ እናወጣለን ብለው የሚያስቡ አይነት ነገሮች ናቸው። ከብረት ወርቅ እናወጣለን እና እነዚህን ሰዎች ይገርማቸዋል፣ ይጽፋሉ። አሁን ማለት ልማታዊ መንገድ ስንት ዓመት ነው የሰማ ነው። አሁን ችግሩ ምንድን ነው? ብልጽግና ምን እንደሚከተል ነው። የፖሊሲ መንግስት አይደለም፣ ፖሊሲ አልባ መንግስት ነው። ዝም ብሎ እንትን ነው ሀገራዊ ማለት አገር በቀል ጥበብ አለን። ሳይንስ እንዳልኳችሁ ፈረንጅ የለው፣ ጥቁር የለው፣ ቻይናዊ የለው። ሳይንስ ነው። ሀገር በቀል ብለህ ማጭበርበር ትርጉም የለውም። ላይክ ነው ሆድን ቢያታለሉት እንደሚባለው አይደለ? ምንድነው ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል። ላይክ ነው ነገ ዛሬ ራስን ልታታለል ትችላለህ። ነገ ግን ጉልበት የሚጠይቅ ዳገት ሲመጣ ማለት ቁጭ ነው የምትለው። ስለዚህ ዝም ብለህ ልክ ነው አገር በቀል ነው እዚሁ ነው በእኛው በሀገራችን እዚሁ ተወልዶ እዚሁ ተቀጥቅጦ ጓሮ ነው የተሰራው ምናምን ብለህ ብትል ምንም አታመጣም። ያ ልክ ነው። ያው ያኛውኑ የዞረበትን የኢህአዴግ አስተሳሰብ ነው የምትደግመው ማለት ነው። እና እኔ አሁን ቻሌንጅ ላደርግ የምፈልገው መደበኛውን ሰው አለ። መደበኛው ሰው እኔ እንደሚመስለኝ እኔ ማቃቸው ከኔ ጋር የተማሩ ወይንም በስራ ወይንም በተለያየ ነገር ማቃቸው ሰው ኢትስ ፕሪቲ ኦብቪየስ ነው። ምንድን ነው ምን ሳይንስ ያስፈልጓል? የሚገርማችሁ ግን ይሄ ጤነኛው ሰው የሚመራው በነዚህ በቂዥቢዎቹ ነው። እስከ ዛሬ እኮ አይገርማችሁም? አሁን እያየው ነበር ኢህአፓ መግለጫ ወጣ ተብሎ ኢህአፓ አብዮታዊ ነኝ ነው። ለማን ላይ ነው አብዮታዊ? ተሸንፈ ሀገር ምናምን ሚዚየም እኮ ነው መግባት ያለብህ። ስም አብዮታዊ ፓርቲ ነው፣ የኢትዮጵያ ህዝብ አብዮታዊ ፓርቲ ነኝ አልቆ ነገር ኮሚኒዝም ከስሞ ጠፍቶ ራሳቸው ባለቤቶቹ ምንድን ነው የሚባለው አሮጌ ቃቀን ነው ብለው ጥለውት በስብሶ ወድቆ አንተ ራስህ ማለት ነው የእልቂት አይተህ ዛሬ እንደገና አፈር ልሰህ ተነስተህ አብዮታዊ ፓርቲ ነኝ ብለህ ያለብንን በሽታ ነው የምላችሁ። እንደ ሀገር እነዚህን ሰዎች ቀላል ሰዎች አታድርጓቸው። ማለት በእድሜ የበሰሉ በትምህርት የገፉ ፖለቲካ ውስጥ ከወጣትነታቸው ጀምረው የኖሩ ስለዚህ ልምድ ያላቸው ማለት እውቀት ነው እንጂ የሌላቸው ልምዳቸው በእውቀት የተሳለ አይደለም እንጂ ብዙ ተሰሚነት ያላቸው ከብዙ ሰው ጋር ኮኔክሽን ያላቸው በዛ ባለፉበት እንግዲህ ከውጭም ከውስጥም ከብዙ ሰው ጋር ግንኙነት ያላቸው
ይህ ነው የትምህርት ቤቱን የብዙ ነገር አቅጣጫ የሚወስኑ ሰዎች ናቸው። ስለዚህ እነዚህን ሰዎች ነው እኔ ሀይ ማለት የምፈልገው እንጂ መደበኛው ሰው ያውቀዋል ማብራሪያ ይፈልጋል የሚል እምነት የለኝም። እንግዲህ ይህን ካልኩኝ በአንድ ሰዓት ያልቃል ብዬ ያሰብኩት ነገር ነበር፣ ግን ሳየው መግቢያው ራሱ 40 ደቂቃ ሆኗል። እንግዲህ ይህ ነው ላይክ ነው የሚሆነው። ራሴን በሰዓት ሪስትሪክት ማድረጉ ሀሳቤን በነፃነት እንዳልገልጽ ስለሚያደርገኝ ሰዓቱን ለጊዜው እየሰባበርኩ 1 ሰዓት ከ10 ሆነ 1 ሰዓት ከ20 እንደዛ አድርጌ ያቀርበዋለሁ። እንግዲህ ማርክስ ስለዚህ ይሄንን ካልኩኝ ወደ ማርክስ ልምጣ እና ማርክስ የሚለውን ነገር ማለት ማርክስ በካፒታሊዝም ላይ የሚያቀርበው ትችት እንግዲህ ጠቅለል ስታደርጉት እንዳልኳችሁ ምንድነው መሀል የሚገባ ሰው አለ። ይሄ መሀል የሚገባው ሰው ወይንም ካፒታሊስቱ ምርት ሲያመርትም የራሱን ጉልበት ተጠቅሞ አያመርትም። ስለዚህ የሰው ጉልበት ነው ተጠቅሞ የሚያመርተው፣ ቀጥታ አምራች አይደለም። አምራቾቹ ሰራተኞቹ ናቸው። አምራቾች ያመረቱትንም ነገር ገዝቶ ሲሸጥ ራሱ ያመረተውን አይደለም፣ ሌሎች ያመረቱትን ገዝቶ ነው የሚሸጠው። በዚህ መሀል ግን እሱ ትርፍ ያገኛል እና ይሄ ትርፉ የሚመጣበት ብቸኛው ምንጭ ሲገዛም ሆነ ሲያመርት ያመረቱትን ሰዎች ደሞዝ በመቁረጥ ነው የሚል አርጊመንት ነው የሚያቀርበው። እና ይህንንም ተመስርቶ እንግዲህ ምን የሚል ቲዮሪ ያመጣል? ቲዮሪ ኦፍ ሌበር ቫሊዩ የሚባል አንድ አባባል ያመጣል ማለት ነው። ነገር ግን ስለ ቲዮሪ ኦፍ ሌበር ቫሊዩ ከማውራቴ በፊት አንድ ነገር ልበላችሁ። ምክንያቱም ይሄ ሌበር ምን መሰላችሁ፣ አሁን የሲዲዮ ሳይንስ ችግሩ ምንድን ነው? የሚመስል ግን ያልሆነ ነገር መሆን ነው። አሁን ይሄ ሌበር የሚባለው ነገር የኢኮኖሚ ሳይንስ ጽንሰ ሀሳብ ነው። ትክክለኛ የሆነ ጽንሰ ሀሳብ ነው። ሳይንሳዊ ትክክለኛ የሆነ ኢኮኖሚያዊ ሀሳብ ነው። ነገር ግን ማርክስ የሚያቀርብበት መንገድ ያጣመዋል ማለት ነው። እነዚህ የቡርዣ ኢኮኖሚስት ነው የሚላቸው ይገርማቸዋል። እና አሁን ለምሳሌ መደበኛ እኛ የምናውቀውን ኢኮኖሚክ ሳይንሱን የቡርዣ ወይም የካፒታሊስት ኢኮኖሚስት ናቸው። እና ኢኮኖሚክ ሳይንስ አይደለ ራሱ ማለት የሌባ አይነ ደረቅ መልሶ ልብ አድርቅ የሚባል ነገር ታውቃላችሁ። ራሱ ነው የሚዘባርቀው። እርሱ ግን እነዚህን ኢኮኖሚስቶች ምን ይላቸዋል መሰላችሁ? ተቀጣሪ ናቸው፣ ሳይንቲስት አይደሉም። ሀብታሞች እየከፈሏቸው ነው ቴዎሪ የሚጽፉት እንጂ ቴዎሪው ሳይንሱን አይደለም የሚያቀርቡላችሁ ነው የሚለው። ምን ልላችሁ ነው? ሳይንሱን በፕሮፓጋንዳ ይመተዋል መጀመሪያ። አሁን የኛ ሀገር እንከፎች ደግሞ አሉ፣ በዛ ፕሮፓጋንዳ ይመቱና ገብቷቸው። ስለዚህ ገና ሳይንሱን ሳይረዱት ማርክስ እንዲህ ብሏል። ማርክስ እግዚአብሔር ነው እንደ ፈትነው እሱን ራሱ ገና ነው። ኢኮኖሚክ ሳይንስ ስታነሱ ማርክስ ገና የሚጀምረው ምንድን ነው? ገና ሲል እነዚህ የቡርዣ ሳይንቲስቶች ናቸው፣ ተከፍሏቸው እኮ ነው፣ ሀብታም ነው ማለት ዩኒቨርሲቲያቸውን ሄድና ማን ነው ስፖንሰር የሚያደርጋቸው ይሏቸዋል። አሁን ለምሳሌ ሃርቫርድ በቀደም የሰማሁት ሃርቫርድ ታውቃላችሁ፣ በአመት $6 ቢሊዮን ትርፍ ዲቪደንድ ያገኛል። ለምን እንደሆነ ታውቃላችሁ? ብዙ ሀብታሞች ሲሞቱ የአሜሪካ ሀብታሞች እንደ ኢትዮጵያ ለልጅ ልጅ ለአያቴ ለአክስቴ ልጅ አያወርሱም መሰለኝ። ገብቷቸዋል። ሲሞቱ ፌር ለመሆን አንድ ጊዜ አንድ ቦታ እየሰራው ይህ ነው ላይክ ነው ሚስጥር ለመጠበቅ ፌር ለመሆን አንድ ጊዜ አንድ ቦታ እየሰራው አንድ ሽማግሌ ዝንጥ ያሉ ሰውዬ መጡና እዛ እኔ የምሰራበት ቦታ ሼር አላቸው፣ የሆነ እንትን ነገር ነው ሼር አላቸውና አርጅተዋል፣ ዝንጥ ብለው መጥተዋል። የሆነ የህፃናት ማሳደጊያ ስም ጠሩና ሼሩን ለሱ ስጡልኛሉ። ብዙ ብር ነው፣ ልጆቼ አያዩትም። እና ምን ልላችሁ ነው? አይ ኢትዮጵያ ውስጥም እንደዚህ የሚያደርጉ ሰዎች አሉ ለማለት ነው። ገርሞኛ በጣም እስከዛሬ አረሳውም ለሆነ ጉዳይ እኔ እዛ ክፍል አይደለም የምሰራው፣ ግን እዛ ክፍል ለሆነ ጉዳይ እጄ ሰውዬው በቃ ዘንጥ ብለው መጥተው በቃ የሚያምሩ ሽማግሌ ናቸው። መነጽራቸውን አድርገው በካፖርት ብራቸውን ወደዛ ትራንስፈር አደረጉ እና
እንትን አሁን ለምሳሌ ሃርቫርድ ዩኒቨርሲቲ ማለት ኢንዶመንት የሚባል ነገር አለው። አሁን ኢህአዲግ እኔ ይገርመኛል እኮ የኛ ሀገር አሁን ኢንዶመንት ፈንድ የሚለው ነገር አለ አይደለ? ኢህአዲግ ምንድን ነው የሚባለው? ኢፈርት ብሎ የህወሓት ምንድን ነው ትግራይ ልማት ማህበር፣ ከዛ ደግሞ አልማ ትልማ ብር ኬታ መጣችሁ ሲባል በትግሉ ወቅት የነበረ ግመልና ጠፈር ሸጬ ነው እንትን ኢንዶመንት ፈንድ ያቋቋምኩት ይላቸዋል። ኢንዶመንት ፈንድ እኮ እንደሱ አይደለም። እኛ እንትን ነው አምጥተን አቦካክተን በቃ በጣም በጣም የሞኝ ልብ አድርቅ አይነ ደረቅ ማለት በቃ እፍረት የሌለው ይሄ ፋራ ታውቃላችሁ አይደል? ይሉንታ የለውም። እንደ ሀገር ሰገጤ እኮ ነን እኮ የምላችሁ። ይህ ፖለቲከኞቻችን ስግጥ ያሉ ሰገጤዎች እና አሁን ለምሳሌ ሃርቫርድ ኢንዶመንት ፈንድ የሚባል አለው። ኢንዶመንቱ ምንድነው? ይመጡና እነዚህ ሀብታም የሆኑ ሰዎች ማለት ነው በቃ ሰርተው ምናምን ብለው ሲጨርሱ እነሱ ማለት ልጆቻቸውን ብዙ ጊዜ የራሳቸውን ነገር ማለት ልጃችሁን እኮ በስነ ስርዓት ካሳደጋችሁት ነው ሂ ከን ጎ ኦን ሂዝ ኦውን እና አምጥተው ሚሊዮኖቻቸውን ምናምን ዶላር ለሃርቫርድ ይሰጡታል። እና ሃርቫርድ የሚያደርገው ምንድነው? ኢንቨስተር ይቀጥራል። ነው ሄጅ ፈንድ ማናጀርስ ምናምን የሚባሉ አሉ። እና ለሄጅ ፈንድ ማናጀሩ ኢንዶመንት ፈንዱን ይሰጠዋል። እነዛ ኢህአዲግ እኮ ራሱ ሄጅ ፈንድ ማናጀር ምንድነው? አንተ ለምን መርካቶ ገብተህ በዚህ በኩል ጫት ወጥረህ በዚህ በኩል ኦቾሎኒ እያደረግህ አትነግድም ወይ? መንግስቱ ሁሉንም እንትን ሰርከስ እጫወታለሁ ጃግል ጋር በዚህ በኩል መንግስት እየመራው፣ በዚህ በኩል ሽንኩርት እየነገርኩ፣ በዚህ በኩል ትራንስ ኢትዮጵያ ብዬ፣ በዚህ በኩል ኖ ትራንስፖርት ብዬ ምናምን። የህዝብ ልማት ድርጅት ናቸው። የድርጅት የሆነ የሚያደርጉት የሚያስጠላ የአስክሬን መነጽር አለ። እሱን አድርገው የህዝብ ድርጅት ነው ይሏቸው እና ለምሳሌ አሁን ሃርቫርድ ዩኒቨርሲቲ እንትን አለው ኢንዶመንት አለው። ኢንዶመንትን ወስዶ ለሄጅ ፈንድ ማናጀር ምናምን ይሰጣል። አሁን የሰማሁት ምንድነው ያነበብኩት የሆነ ዜና ነገር ላይ ወደ $60 ቢሊዮን ነገር አለው እንደዚህ በኢንቨስትመንት የተሰጠው በድርጎ የተሰጠው ዝም ብሎ በቃ ሰዎች መጥተው ሀብታቸውን እንደዚህ ያደረጉ የሰጡት ለሄጅ ፈንድ ማናጀሮች ሰጥቶ ኢንቨስት ይደረጋል። ሪተርኑ 6 ቢሊዮን ትርፍ ያመጣለታል። በጀቱን አድርጎ ምን ብሎ በዛ ላይ አሁን የሀብታም ልጅ እዛ ትምህርት ቤት ለመግባት የሚያወጣው ወጪ ምናምን እንደተጠበቀው ነው ማለት ነው። ገብቷችሁ? ስለዚህ ያንን ሪሰርች ፈንድ በማድረግ ምናምን አድርጎ ይመስለኝ 6 ቢሊዮን ብር ምን ያደርገዋል መልሶ እሱን ነው እና ዩኒቨርሲቲው ሀብታም ነው እና ማርክስ የሚሏቸዋል እነዚህ የቡርዥዋ ኢኮኖሚስት ናቸው ይላሉ። ሳይንስ አይደለም የሚነግርህ እኮ ነው። የቡርዥዋ የካፒታሊስቱን ኢንትረስት ሊያስጠብቅ ነው እንጂ እውነቱን እየነገረ እችኑ ማርክስ ይሄ ማለት እንግዲህ ማርክስ የሞተው በስንት ነው? በ1868 88 ምናምን አካባቢ 100 ምናምን ዓመት አልፎታል። እሱ የዛን ጊዜ የተናገራት ይሁን ተራ ነገር ዛሬም ኢኮኖሚስት ነን የሚሉ ፖለቲከኛ ነን የሚሉ ስትራቴጂስት ነን የሚሉ የኛ ምንም በላቸው እንካፎች ከነድፍድፍ የሚሸከመው ማለት ነው። እሱን ይደግሙላቸዋል ዛሬ መጥተው ማለት ነው። ስለዚህ የፕሮፓጋንዳ ሰለባ የምትሆኑት ደግሞ መቼ ነው? እንትን አለ አሁን ታውቃላችሁ በአሜሪካና አሁን ራሻ ሰጣ ገባ ውስጥ ናቸው እና ራሻዎች በጣም ከሚጠቀሙት አንዱ ምንድነው አሲሜትሪክ ዋርፌር የሚባል ነገር አለ። አሲሜትሪክ ዋርፌር ማለት ምን ማለት ነው? በስነ ልቦና ልብ በቃ እንትን ማለት ማደናገር ማለት ነው። አደናገር ግራ ጋብተህ መውጫ ላይ ነው በቃ እንትኑን ነው ትልቁን ሰውዬ ሊጥ አድርገህ ማስቀመጥ ነው። እና አሲሜትሪክ ዋርፌር አንዱ ስትራቴጂ ኦፍ ኮርስ እሱ ብቻ አይደለም፣ ሌሎች ነገሮች አሉት። እና ይህን አሲሜትሪክ ዋርፌር ይጠቀማሉና እንዳልኳችሁ እንግዲህ ይከታተላሉ አንዳንድ መረጃዎችን። አሲሜትሪክ ዋርፌርን እንዴት አድርገህ ነው ዲፌንድ የምታደርገው? ህዝብህን በማንቃት ነው፣ በማስረዳት ነው፣ በማሳወቅ ነው። እውቀት ነው ማለት እውነትን ታውቃላችሁ። የሲአይኤ እንትን ላይ በሩ ላይ እንዲህ ተብሎ ተጽፏል አሉ
መጽሐፍ ቅዱስ ኢየሱስ ክርስቶስ ያለው ነገር እውነትን ታውቃላችሁ፣ እውነትን ማርነት ያወጣችኋል። እና ሲአይኤ ራሱን የሚያየው አሁን እኛ ሲአይኤ ሲባል የሆነ የሚገል ከዛ በኋላ የሚገለባበጥ እንደ ጀምስ ቦንድ ነው ለሚመስለን። ግን ሲአይኤ ዋናው ስራው ምንድን ነው ካላችሁ ምርምርና ጥናት ነው። ዓለምን ማለት ነው ማን ምን እየሰራ ነው፣ ምን እየደረገ ነው፣ ምን አደጋ አለ ምናምን ብሎ ለፕሬዚዳንቱ ራሱ አሁን ዴይሊ ፕሬዚደንሻል ብሪፊንግ የሚባለው ዲፒፒ ነው ምናምን የሚሉት ነገር የሚያደርገው ምንድን ነው? ኢንፎርም ነው የሚያደርገው ፕሬዚዳንቱ በየቀኑ ግን በተሻለ መረጃ ላይ ጋዜጠኛው ዘን ብሎ ዞሮ ማለት ሰው ጠይቆ ምናምን ብሎ ወይ ምናምን ብሎ፣ እነዚህ ግን ሆን ብለው ስራዬ ብለው እዛ ላይ ተሰማርተው ብዙ ብር እያወጡ እየሰለሉ መረጃ የሚሰበስቡት ለምንድን ነው? ዓለምን ለመረዳት ነው። ኢንቴሊጀንስ ለምን አዌርነስ ለመፍጠር ነው። የጥናትና የምርምር ተቋም ነው። ልዩነቱ ምንድን ነው? ግብዓት የሚሆነውን ዳታ በስለላ ነው የሚያገኘው። እና እንደ ሀገር ነው ሳይንሱን መረዳት ስንችል ነው እኔ ከዚህ ከፕሮፓጋንዳ ከሆነው ማርክሲስታዊ ነገር ራሳችንን ማዳን የምንችለው የሚል ነገር አለኝ። ገብቷችኋል? እንደ ሀገር ምክንያቱም እኔ ቁማር ተበልተናል ባይ ነኝ። ነው ደግሞ ይሄ በአይነኝ ብቻ ሳይሆን በተግባርም የሚታይ ነው። 100 ዓመት ለመሰልጠን ተጉዘናል። እስከዛሬ የነፍስ ወከፍ ዓመታዊ ነፍስ ወከፍ ገቢያችን $1200 ምናምን ነው። እንደው ነው ፕሮፓጋንዳውን እና 2000 በሉት ሌሎቹ ሀገሮች ካሉበት ጋር ሲተያይ ምንም አይደለም ነው። ኬንያ ትበልጠናለች ማለት እኛ 120 ሚሊዮን ነን፣ እነሱ 50 ምናምን ሚሊዮን ናቸው። ዓመታዊ ምርታችን እነሱ በ50 ሚሊዮን ህዝብ የሚያመርቱት ምርትና እኛ በ120 ሚሊዮን ህዝብ የምናመርተው ምርት እኩል ነው። የእኛን እጥፍ ያመርታሉ ማለት ነው። ትላንትና ነው ሀገር የሆኑት በ1922። ከዛ በፊት ኬንያ የምትባል ሀገር አልነበረች። ዝም ብሎ በቃ ምንትን ነው ትራይባል ሶሳይቲ መንደር ነበር። ኢትዮጵያ ግን የ2000 ዓመት ታሪክ ያላት ሀገር ነው። ቀኝ ገዢዎችን ፋይት አድርጋ ያሸነፈች ሀገር። ስንት የጦር ነው ድል ያለን ሰዎች ምናምን፣ ስንት ታሪክ ያለን፣ ስንት ቦታ የነበረን ሰዎች ዛሬም ጭራ ነን ነው። ለምንድን ነው ጭራ የሆን ነው? ተበልተናል ነው። የአሲሜትሪክ ዋርፌሩ ሰልቦናል። የለንም ቁጭ ብለን ኪሳችን ታጥቦ ምናምን ታጥቦ እያፏጨን ነው። ግን አዜፍ በቃ አለን እንፈራገጣለን። እና በዚህ ውስጥ እንትኑን ማቅረብ ፈልጋለሁ። መጀመሪያ ስለ ሌበር ቲዮሪ ስለ እንትን ማውራት አለ ማለት ይሄ ሌበር ቲዮሪ የሚለው ሳይንስ ነው፣ እንደ ሳይንስ የኢኮኖሚክ ሳይንስ ነው። እነ ማርክስ ግን ወስደው ምን አድርገውታል? ሌላ መልክ ስለሰጡት እሱ መጥቶ ነው ይሄ የተጨበረበረው ነው የሚያጨበረብረን። ሳይንሱን መጀመሪያ ፕሮፓጋንዳ ነው ብለው መጥተው አስወጡልን። ይሄ ማን የጻፈው? አዳም ስሚዝ እሱ እኮ የእንትን ሳይንቲስት እኮ ነው የሚሏቸው። መጀመሪያ ማን የጻፈው? የሃርቫርድ እሱ የቡርዣ የካፒታሊስት እኮ ሳይንቲስት ነው። ስለዚህ መጀመሪያ በፕሮፓጋንዳ ይመታዋል። ከዛ የራሱን ውሸት ደግሞ ይሄ ነው እውነተኛው ሳይንስ ይላል። የእኛ ሀገሮቹ ደግሞ በቂ እውቀት ስለሌለ እኔ አንዳንዴ ተሽጠውም ነው ብዬ ይጠይቃለሁ። እውነቴን ነው የምላቸው። በአንዳነት ነው ዘመኑን የቀየረ ምንድን ነው መልኩን የቀየረ ዘመናዊ በአንዳነት ነው ወይስ እውነትም ድንቁርና ነው? እንግዲህ እሱ ማለት መሀይምነት ነው። እሱ አይዶን ነው በምን ይታወቃል? እንግዲህ የሰውን ልብ የሚያውቅ እግዚአብሔር ነው። እግዚአብሔር ማለት ወይ እግዚአብሔር ነው ወይ ኢንሳ ነው። ስልክ ምናምን ስለሚጠለፍ እሱ የቅጅኛ በምናውቃለን። እና ስለ ሌበር ማለት እዚህ ጋር ይሄኛውን ቪዲዮ እዚህ ጋር ልጨርሰውና ስለ ትንተናው መግቢያው እዚህ ጋር ያብቃና ስለ ትንተናው በሚቀጥለው ቪዲዮ ልግባ ማለት ነው።